ናቲ ወስናለች። የማኪና ለአንድ ሰው ልትሰጥ ማለት ለማን ሊሰጥ ነው? ድጋሚ እኔ እኮ እያወራው ማለት ያው እኔ እንድናደድ ሁሌ ጨጓራዬ እንዲላጥ ምናምን ነው የምትፈልገው አንተ። ሰላም ከኔ ጋር ምናምን አትፈልግም? ስማይኔ ምናምን አትበልም። ሄደን በቃ ሄይ ሲያራ ማኪና ላይ እንዲ ነው ማለት ስጠው መኪና ሄድ ስጠው መኪና ብቻ አይደለም ቤትም ጨምርልህ ከፈለክ። ከዚህ በኋላ ግን እኔ እናንተ ከነ ነው ማንገናኛው ማንተያየ። ደስለኛል ናስቲ በፈጠረ እንደ ለአላህ ብለህ እንደውም ዘንድሮ በቃ ሊያልፍልኝ ነው። የስንት ሚሊዮን ብር መኪና ልወስድ ነው? መኪናው ተገዝቷል አይደል? ተከፍሎበታል። እስካሁንም እዚህ ቆሟል። ገባ? ስለዚህ መልሶ መሸጥ የተቻለ ነገር ይቻላል። መልሰ ሽጠው እንጂ ለሱ ይሄ መኪና አይገባውም አይሰጠውም። ሲጀመር ማለት ምን ማለት ነው? ሲጀመር እኔን እንደዛ ያንቋሸሸኝ የነበረ ሰው እኔን እንደዛ ያደረገኝ የነበረ ሰው አንተን ትላንት ያስለቀሰ ሰው ያ ሁሉ ነገር የበደለህን ሰው እንዴት መኪና ትሰጣለህ? ቆሞ ሲሄድ ጊዜ ሴትና ወንድ ሆኖ ምቀኝነት አየሁኝ ማለት ነው። ዘመበል ስማ፣ ምቀኝነት አይደለም ምቀኝነት ማለት ምቀኝነት አይደለም። እውነታውን የተናገርኩት ተነከነሽ ስላልሰጠሽ መውሰድ ፈልገሽ ነው። አንድ ጥያቄ አሁን ማለት ነው መኪናውን ለኔ ስጠኝ ብለህ ትሰጠኛለህ ወይ አትሰጠኝ? ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድ የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያልኩኝ ዛሬም ተመልሼ በአዲስ ቪዲዮ መጥቻለሁ። ከዛ በፊት ግን ዛሬ የተለያዩ አዳዲስ ነገሮችን ወደ እናንተ ይዤ ስለምመጣ ብዙ ደስ የሚያሰኙ ነገሮችን ይዤ ስለምመጣ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለዚህ ቻናል አዲስ የሆናችሁ ማለት ነው። እና ትላንት የተፈጠረውን ነገር ሁላችሁም አይታችኋል። የምር እኔ አላቅም ወንድ ልጅ እንደዛ ሲያለቅስ ወንድ ልጅ የምር አይደለም ማልቀስ ቀርቶ ወንድ ልጅ አይክፈው አይቸገር ነው የሚባለው። ከባድ ነው። የሆነ ወንድ ልጅ የምሬ ነው የምነግራችሁ። በቃ እንባው ጥቶ አለቀሰ ማለት በቃ የመጨረሻ ሌቭል መቋቋም አቅቶታል። ያንን ነገር ማስረዳት ወይም ደግሞ በቃ ስለዛ ነገር ሐሳብ መስጠት ደክሞታል ማለት ነው። የምሬን ስነግራችሁ እና ኤሪክ ትናንት እንደዛ እያለቀሰ ሳይው በጣም ነው ውስጥ የያዘ ነው። በጣም ነው ላይክ የተከፈውት ማለት ይቻላል። የምሬን ነው የምላችሁ። ምክንያቱም እንዴ መናገር አልቻለም ነበር። አይታችሁታል። ነገሮች እየተስተካከሉ ነው ብሎ እያሰበ ነበረ። የሄለን አመለካከት እንዴት እየሆነች እንደነበረ እያያችሁ ነበረ። ላይክ ነገሮችን ሁሉ በፍቅር ነበር ስትቀበለው፣ ስታየው፣ ስትረዳው፣ ስታወራው የነበረውና አበው ደግሞ ትርጉሙን አይታችኋል። ይሄን አበባ ከተቀበልሽኝ በቃ ኦሬዲ ፍቅሬን እንደተቀበልሽኝ ነው እንደስከዛሬው አይደለም ብሎ እየሰጣት ልትቀበለው ስትል እንደዛ አይነት ነገር መፈጠሩ ምናምን ኤሪክን በጣም ነው ከልቡ ያሳዘነው። ስቲል ማታ ራሱ በጣም ከፍቶት ምናምን ስልክ ሲደውለት አያነሳም ምናምንና አላቅም። ዛሬ ግን በጧቱ ተነስቼ ሲደውልለት አውርቶኛል ምናምንና መገናኘት አለብን ምናምን አልኩት። ኤንዲንም ሄለንንም ሁሉንም ጠርቻቸዋለሁ። ምክንያቱም እንግዲህ የተፈጠረውን ነገር ተፈጥሯል ብሎ ዝም ማለት ሳይሆን መፍትሄ ማግኘትም ያስፈልጋል ብዬ አስባለሁና በቃ መታረቅ አለባቸው። ዛሬ ሁሉንም ጠርቼ በቃ የተፈጠረውን ነገር ሁሉ ለማግባባት አንድ ለማድረግ ለማስታረቅ ነው ወደ እናንተ የመጣሁት። መታረቅ አለባቸው። እንዲህ ዛሬ ጥፋት ቢያጠፋም ትልቅ ጥፋት ነው ያጠፋው እውነት ለመናገር ግን ደግሞ ከሄለን ጋር አገናኝቶታል ምናምንና ብዙ ጥሩ ጊዜያቶችንም አብረን አሳልፈናል። በዚህ መልኩ መጣላት፣ በዚህ መልኩ መለየት አለብን ብዬ አላስብም። ስለዚህ ይምጣ። እኔም ብሆን ከነሱ መሃል በፍቅር በሰላም እንጂ ጸብ ነገር ይዤ መምጣት የለብንም ከነሱ ጋር አብሬ እስካለው ድረስ ማለት ነው። እንዲም ቢሆን ዛሬ መጥቶ ላጠፋው ነገር ሁሉ ይቅርታ ጠይቁት ኤሪክን። ኤሪክም ደግሞ ከዚህ ከማዘን ከመደበር ስሜት ወጥቶ ከኛ ጋር እንደ በፊቱ ሳቅ ጨዋታው እንዲቀጥል ስለምንፈልግ ሁሉንም ይቅርታ ለማባባል ነው እዚህ የተገኘሁት። ይምጡና እንግዲህ የሚፈጠረውን ነገር እናያለን። ከፈጣሪ ጋር ሰላም እንደሚሆኑ
ፍቅር እንደሚሆኑ ተስፋ አደርጋለሁኝ። እንዲህ መጥቷል። ነሽ ሰላም አማን ነው? ለምንድን ነበር የፈለግ? እንዴ ለምንድን ነበር የፈለክ ምናምን አትበላው። ተረጋግተህ ምናምን ነው እንድታወራ ምናምን ፈልገው። ትላንት ያደረግከው ነገር ትክክል አይደለም። ትላንት በእኔ ቦታ ሆነ ብታይ ኤሪክ የነበረበት የደስታ ሁኔታ፣ ሄለን የነበረችበትን የደስታ ሁኔታ የምር በእኔ ቦታ ሆነክ ብታየው ኑሮ ያንን ነገር በማድረግ በጣም ትጸጸት ነበር። ለምን እንደዛ እንዳልኩ ታውቃለህ? መተክ ማለት ነው ሰከንድ አልፈጀብም የእነሱን ደስታ ለመበጥበጥ ሰከንድ። ስለዚህ ነገር ደግሞ ትክክል አይደለም። በቃ እኮ አሁን ግን የጠራኸኝ ለምንድን ነው? ዛሬ የጠራሁህ ሰሞኑን ደስ የሚሉ ጊዜያቶችን አብረን አሳልፈናል። ደስ የሚሉ ጓደኝነትን፣ መተሳሰብን ከኛ አልፎ ለሌሎች አስተምረናል፣ ደስታን አስተምረናል። ስለዚህ ይህ ጓደኝነት በእንደዚህ አይነት ወይ እንዲቀጥል አልፈልግም እኔ። ካብቷል። አንተም የሰራው ስህተት ነው። ስህተትህን አምነክ ኤሪክ ይመጣል ይቅርታ እንድትለው ፈልጋለሁ። ከኔ በላይ እኮ አንተ ታውቃለህ። ስራውን ትቶ እናቱን ትቶ እስቲል ታማ እንኳን እናቱ አልሄደም ለሄለም ብሎ ከባድ ይሄን ሁሉ መስዋዕትነት የሚከፍለው ይሄ ልጅ ሌላ ሚስት ኑሮት ከዛ ደግሞ ሌላ ሚስት ሊያገባ ይመስላል። ብዙ ጥላት አለኝ ብሏል። ሰማኝ ነኝ ብዙ ጥላት አለው አለ። ትክክለኛ የሆነ ነገር ነው ያልኩት። ሰማኝ ቆይ ብዙ ጥላት አለኝ። ምንም ሳትይዝ ነው ዝም ብለህ ገምተህ እያወራ ያለው። እኔ ብዙ ጥላት አለኝ ብሏል። ጥላት ይኑሩ ተረዳኝ። ስለዚህ እነዛ ሰዎች የእሱን ደስታ ስለማይፈልጉ አሁን ነው እያደረጉ ያሉት ማለት ነው። እሱን መበጥበጥ ነው። ይቅርታ ልጠይቃቸው ፈልጋለሁ። ችግር የለውም። በቃ እኮ ይቅርታ እኔ የምፈልገው እሱን ነው። ልቀበለው በእናትህ። አቆም እኮ እንድታጠፈ ታውቃለህ። አቆም እንዲህ እያሳየሁህ ነበርኩ። ተሳስቼው እንዲህ እያሳየሁህ ምናምን እንትን አላልከኝም ማለት ነው። እዛ ነው ያለህ መስሎኝ አለበሰው። ልኝ ሰላም አሉ። ምንድን ነው ነቃ አላልክም ነው እስካሁን? የሆነ ፊትህ ምናምን ይሆን አሁንም እንደተከስክ ነገር ነው። አይ ኖርማል ኖርማል። አሬ ከአንተ ላይ የሚያምረው ሳቅ፣ ፍቅር ስትገልጽ፣ ፍቅርን ስታሳይ እንጂ እንደዛ ትላንት እንደዛ ብለህ በመሄድህ እውነት ለመናገር በጣም የደበረኝ እኔ። ምክንያቱም አላቅም እኔ ወንድ ልጅ እየነገርኳቸው ነበረ። ወንድ ልጅ የምር እንደዛ ስቅስቅ ብሎ ካለቀሰ በቃ የሆነ ነገር ወይ መናገር ሰልችቶታል ወይም ደግሞ የሆነ ሰው ያልተረዳው ነገር አለ። ገባካ? እና ትላንት አንተ ደግሞ እንደዛ የሆንክ ነው መሰለኝ። በቃ አና እንዲል ዛን ወል ዛን አስራም ዛላክ አመሰግናለሁ። ማይረሳም ነገር ነው የሰራህ አንተ። መቼም አልረሳም። ማበንሳህ እሺ አትظلمني لانه ኤሪክ አና መጅኑን እኔ እብድ ነኝ ለአንተ እኔ እብድ ነኝ? ቆይ ንገረኝ። እኔ አቅሌን የሳትኩ ሰው ነኝ? እንደዛ ማደርገው እኔ እንደዛ የሚያደርገው እብድ ነው። ስለዚህ እኔ እብድ አይደለሁኝም እንደዛ ማደርገው። በቃ እኔ ያኛውን ነገር ሲጀምር ትክክለኛ የሆነ ነገር ነው። አሁን ግን አንተ እንደዛ እንድትከፋም ስላደረኩ በእናንተ መሀልም ካሁን በኋላ አያገባኝም። ስለዚህ አሁን እኔ ማለት የምፈልገው ነገር ይቅርታ፣ በቃ ችግር የለውም። አሁን ግን ይሄ እኔ ትክክል ያልሆነ ነገር ይዤ መጥቼ እንደዛ ላደርግ የምችል ሰው አይደለሁኝም፣ አላደርግም። ትክክል አይደለም እንዴ? በቃ አንተ እንደዛ ማለት ትችላለህ። እኔ ደግሞ እውነተኛ ነገር ነው ይዤ የመጣሁት። አይደለም እርግጠኛ አይደለም አንተ ራስህ እርግጠኛ ነኝ። ስለዚህ እኔ አሁን በዛ ርዕስ ምናምን ማውራትም መከራከርም አልፈልግም። ማውራት አልፈልግም፣ ግን ይሄን የምታደርገው ነገር ጥሩ አይደለም። እኔ እዚህ ቦታ እኔ ደግሞ ይኸውልህ ነገርኩህ እኮ አሁን አንተ ሁለተኛ ፍቅረኛ ሄለንን ካለ ምስት ያለኝ ለምን ሁለተኛ ምስት ልፈልግ? እኔ እሱን በምን ላቅ እኮ እኔ ለምን ልፈልግ? ምን ይሰራል? እኔ እንደዚህ ሰው አይደለም። ቤታም ታውቃለህ። እና ስለ ሄለን የከፈልኩት ዋጋ አታውቅም እንዴ? እሺ ማዘር ራሱ አታውቅም አንተ? አውቃለሁ። እና እኔ ወሸትኩት ብል እሷ ለምን ትዋሽ? እሷ መች ዋሸች? እሷ አልዋሸችም። አሁንም ቢሆን ከዋሸ የሚሆነው አንተ ነህ። አሁን ምሳሌ ያኔ እናት አታውቅም ያኔ ሚስት እንዳለኝ ለምሳሌ እንዴት እንደዚህ ነው የምታወራው? ኧረ በቃ እኔ ጭቅጭቅ ምናምን አልፈልግም። ጆሲ ካላመነ ማየማን ከዚህ በላይ እንዴት ላስረዳው? እኔ ማይረሳ ጠባሳ ነው የታልክብኝ። ማይረሳ ማለት ነው
ትላንትና እንዴት ከፍቶኝ እንዴት አስጠልቶኝ ማለት ነው። ስንት ሰው ደውሎልኝ ስልክ አላነሳም። ለነዛ ነው ስልክ አላነሳሁት። ለአንተ ይቅርታ ግን በጣም አስጠልቶኝ ማለት ነው። ከፍቶኝ እንደዚህ ወንድ ልጅ ሆኜ ማለት ነው። በጣም ነው ያስጠላኝ እኮ እኔም እኮ ትላንት ግን ማይረሳም ነገር ነው የሰራው። አሁን ብናወራ ዝም ብሎ ጭቅጭቅ ወይ ንትርክ ነው የሚሆነው። እኔ አሁን ምንም ማውራት አልፈልግም። እንደፈለግህ አሁን አውራ አንተ ማውራት። እኔ አልፈልግም። እኔ ጆሴ ስለተራኝ ነው የመጣው እንጂ አይ አሁን ሄለንንም ጠርቻታለሁ። አይ ትግቅ ቅያሱ ጋር ምናምን እያለች ነበረ። አይ እንደዚህ ከሆነ እኔ ልሄድ ነው የሚሻለው። የምር መጀመሪያው ከዛ እየመጣች ነው እንዴ ሄለን ወንድ ድጋሚ በሄለን ፊት ከሱ ጋር መጣላት አልፈልግም። ድረስ አትጣሉና ማን ይልህ አትጣሉ። እኔ አሁን የጠራኋችሁ ማን አንተም ይቅርታ እንዲልና አንተም ደግሞ ይቅርታው እንድትቀበለው ነው። አሁን እሱ ትናንትና ያለው ነገር አሁን የደገመ ነው። በቃ ይቅርታ ጠያቂውና ተጠያቂው ላይ እንደዚህ አትበላ። አንተ ልጅ እረፍ እንዴ ይቅርታ በለው። በቃ ና አንተ ኤሪክ ትናንት አዝን ሂዳል። ስለዚህ አሁን እንትን በለው አፉ በለው። ላንተ እያወራሁ ዝም ብለኝ ሄድካ እንዴ ነገር ቢዝነስ አይልኩ ያወራው ዝም ብለኝ ሰላም በይ እንዴ ሰላም በላት። ሰላም እኮ ሰላም በይ ሄለን ሰላም በይ አንቺ ሄለን ያወራው ዝም ብለኝ ሰላም በይ ሻል ቆይ ጁስ እኮ ሰላም በይ ሄለን እንደዚህ እንድትሆኑ አይደለም የጠሯችሁ እኮ ችግር የለም እለዋለሁ እኮ ሰላም እንዴ ሰላም በላት ሄለን አንዴ እጅሽን ዘርጊና ሰላም በይ ሰላም በላት። ከዛም በኋላ ወደ ወሬያችን እንገባለን። ሰላም በይ እንደዚህ እንድትሆኑ አይደለም የምፈልገው እኮ ነው። ሁላችሁንም በየተራ የጠሯችሁ እንደዚህ አንዴ ሰላም በላት። እሺ እንዴ ኧረ በእናታችሁ ሽንፈት አይደለም ይሄ እንዴ ምንድነው? እንደዚህ መሆን የለብንም ሄለን። የምር እኔ ትላንት እያሰብኩት ነበረ ከተለያየን በኋላ ምናምንና ስንት ጥሩ ነገር ያሳለፍን ሰዎች ነን አይደል? ስንት ስለዚህ በቃ የፈለገ ነገር ሰይጣን እኮ ይሄን ነው የሚፈልገው፣ የኛን መለየት ነው የሚፈልገውና አሁን ኤንዲ ይቅርታ በለው በቃ። አሁን እዚህ ጋር ችግሩን ብናወራው ስለ ችግሩ ብናወራ ማባባስ ነው ነገሩ። ስለዚህ እንደዛ እንዲሆን ደግሞ አልፈልግም። ጓደኝነታችን እንድንለያይ አልፈልግም። ስለዚህ አንተ ይቅርታ በለው፣ ኤሪክም ደግሞ ይቅርታውን ተቀበለው። አይ ነው በጣም አስከፍቷል፣ በጣም ደብሯል፣ ግን ደግሞ ሁሉም ነገር በይቅርታ ይቀራል። ገባካ? ስለዚህ ይቅርታ በለው በቃ። እውነተኛውን ነገር ይዘህ ስትመጣ የዛኔ ሁሉ ነገር ሊታወቅ ይችላል። እስከዛ ድረስ ግን እኔን ውሸታም አትበለኝ፣ በቃ አትበለኝ። እሺ በቃ ኤሪክ ሄለን በቃ ይቅርታ በቃ ይቅርታ ማለት ይቅር እለዋለሁ። ግን ትናንትና እሱ ያደረገው ነገር በጣም ደብሮኝ በጣም አስጠልቶኝ ማለት ነው። ግን ይሁን ችግር የለውም። ግን በጣም ነው ያስከፋኝ ትናንትና እንደዚህ አስጠልቶኝ አያውቅም ከዚህ በፊት ማለት ነው። ከኑ ራሱ ጠዋት ላይ የነገርኩህ አንተ ዛሬ ከኑ ይለያል ያበደ ነው። ከዛ በጣም ነው ያስጠላኝ ማለት ነው። ከኑ ራሱ ያለ ችግር የለም። የሆነ እናት የሆነ ትእዛዝ አላትና የምን ትእዛዝ? ትእዛዙ ላድርግላት። ምንድን ነው ትእዛዙ? እንሄድና አሳያችኋለሁ። ምንድን ነው አልገባኝም። እኮ የምን ትእዛዝ ነው? ላይክ ማዘዳነ ችግር ምናምን የለማ። በቃ አሁን ጨረስና የመጣንበት ምናምን ነገር በቃ ይሄ ነው። ለዚህ ነው የጠራን። ስለዚህ በቃ የሚቻችሁ ከዚህ በላይ ትልቅ ነገር የለም እንዴ? ይቅር መባባላችሁ እንደቀላል ነገር አትይው። በቃ አንተም ከኒያ ጋር መሄድ አለበት። ለምን እኔ መጣሁ? እናቴ የነገረችን ትእዛዝ የሰጣችን ትእዛዝ እሷን አድርግላት። እሷን ስለምወዳት ስለማከብራት አንተ ደግሞ መሆን አለበት ከኔ። ምንድነው ያዘዘች? ምን ብላ ነው? ከዛ ሄደን ምን ሹ ወርጂ ኮን ያን فخلينا وانت تعال እሱ የሚሄድ ነው። አይ ቢልዘም ነው አብረን እንሂድ ያለ። እሺ እንሂድ። ግን ምንድነው ላይክ መናገር ምናምን አትችልም? አላህ ወርጂ እኮ አይ መጀመሪያ እየሄድን ብትነግረን ምን ችግር አለው? ከማየት ብቻ ከሚሆን بس برجيك اوكي እሺ ፍሬ አንደርስም እንደ ሄደ አይደርስም በሰል ነው
አደክም ሰይቤት እንደዚህ እሺ ለሽ አዎ አንድ ያንጠብቅ አውቄን ያላ ይሰፍ ወደ ቤት ልታስገባ ነው መኪና ነው ቦታው እዚህ ነው ይሄን መኪና ዋጋው ተከፍሎበታል እና ታውቃላችሁ እኔ መኪና አለኝና እና እናቴ ወስናለች ይሄ መኪና ለአንድ ሰው ልትሰጥ ማለት ለማን ሊሰጥ ነው? እኔ እኮ እያወራው ማለት ያው እኔ እንድናደድ ሁሌ ጨጓራዬ እንዲላጥ ምናምን ነው የምትፈልገው አንተ። ሰላም ከኔ ጋር ምናምን አትፈልግም። ስማይኔ ምናምን አትበል። ሄደን ቆይ ተረጋጊ ሄለን፣ አንዴ ምን ሊል እንደሆነ መጀመሪያ አስጨርሹ። ሄለን ለአንድ ሰው እንዲሰጥ ተወስኖ አልፈልግም። እኔ መኪና የሚባል ነገር አልፈልግም። እኔ እየናቅተኝ እንደሆነ ነው የሚሰማኝ። ገባ? ለእኔ ክብር እንደሌለህ ነው የሚሰማኝ። ተስሎበት የቆየ ነገር ስለሆነ ለእሷ የሚሰጣት ከሆነ አሁን መኪናው እዚህ ቤት ቢሰጣት ይሻላል። እኔ ራሴን አመመኝ። ተቀርቆ ልቀቀኝ በቃ አልፈልግም። በቃ አልፈልግም። አንቺ ማፍምቲ ቆይ ተረጋጊ። አይደለም ይደብራል። እንደገና እዚህ መኪና ጋር ያመጣኛል እንዴ? በስ እስማይኒ ምንድነው ኤሪክ ንገራት። አንተማ ያ አምሪ ልቀቀኝ በቃ። እኔ እንደዚህ አይነት ቃል ደግሞ ሆነ ምንም ሆነ አልፈልግም። በቃ هي السياره ماكينه لعندي ነው ማለት ማይላ አለክ لعندي بس فهميني انت اسمعيني ليش مستعجل ማለት አልገባኝም። ለእንዲ ማለት ምን ማለት ነው? ለእንዲ ማለት በቃ አሁን እኔ ወደዚህ ማትቼ ከሄለን ጋር ያገናኘን እንጂ ነው። አሁን ደግሞ እናቴ እሱን ነገር ታውቃለች እንጂ ለእኔ ብዙ ነገር እንዳያግዘኝ ምናምን። ከዛ በቃ ዋጋው ተከፍሎበታል ማለት ነው መኪናው። እሺ ለአንድ ትናንትና ስታወራኝ ለእንዲ ይሰጣል አለችኝ። ሲያራ መኪናው እሺ እኔ ለእናቴ ክብር ስላለኝ ይሄ ነገር ነው የማደርገው። እንዴ ገባ? ለሷ ስለማከብራት ስለሙዳት ነው ነገር ነው የማደርገው። ያዘዘችን ማድረግ ስላለብህ አይ እናትህን ስለምታከብራት ይሄን ነገር ብታደርግም እኔም ደግሞ ለራሴ ክብር ስላለኝ ይሄ ነገር አልፈልግም። እውነትህን ከሆነ ማለት ነው እኔ ይሄን ነገር አልፈልግም። ማለት ምንድነው? ማለት ለምንድነው ለሱ የሚሰጠው? እኔ እኮ ለሱ መስሎኝ እኮ ነው። ምንድነው? ለምንድነው ለሱ የሚሰጠው? የሚያበቹና አሁን የሰማች ነው አንንሽ እንዴት ሆነና ደስተኛ ሆነች ማለት ነው። ከዛ ይሄ ሁሉ ነገር ለልጅ እንዲ ነው ያገዛ ምናምን ማለት ነው። سمعت بدها تهدي هديه لعندي انا شو دخلني አይ ነገር እኔ አልቀበልም። ለምን እቀበላለሁ? እኔ ምን ምክንያት አለኝ? عرفتي يا عمري እኔ አልፈልግም። سمعتني እና አሁን እያልከኝ ያለው ቆይ አይደለም። መጀመሪያ ግን ደህና ነህ ማለት የሆነ ጤንነት ምናምን እያሳሰበን ነው። ደህና ነህ? ደህና ነኝ። ያው ኖርማሊ ደህና ነህ? ዳስ መስከረ ዳሽ ደህና ነህ? ኤሪክ የምር ነው ግን አይ ደህና ነህ? የምር አትመስልም። ለምን? እንዴት ላይ እንዲህ መኪና ይሰጣል? እኔ ገዝቼ አይደለም። ምን አከፋኝ? እሱ ቶታኒ ለሱ ለሰታው አይደለም። እናት ነች። ለምን ልጅዋ ስለማገዝ ስላገዘኝ ማለት ነው። ግን እኮ ትላንት ደግሞ የመከፋት ምክንያቱ ነው ነበር። انا ما دخلني ياخذ سيارته ويروح ስጦታ ይቀበል እና ይሄድ። እኔ እሱ ነገር አይመለከተኝ። በቃ እኔ ማዘር ስለማከብራት የሰጣችን ትዕዛዝ እሷ አድርጌ እሄዳለሁ እኮ አሁን እያልክ አሁን ግን አይደለም እንደዚህ ስጦታ ተቀብሎ ያለሩ ምናምን ብለህ ቀርቶ ማለት ነው። እንዲህ ኖርማሊ አምጥተህ በስጦታ ጠቅልለ ምናምን ነገር እንካ ብለህ ብትሰጠኝ እኔ አልቀበልህም ሲጀመር ማለት ነው። ሲቀጥል ግን ምንድነው እናንተን ኮንፊውዝድ ያደረጋችሁ ማለት አልተረዱኝ። የእናንተ ነገር ግን ምንድነው አልተረዱኝ ማለት ያለ ለሱም ይሄ መኪና አይገባው ካና እንጂ هاي السيارة هدية من والدتي مدفوع حقها تكفل الواقع فقررت انه تعطيك اياها لا
ليش እንዴ ቆይ አይደለም መኪናው እኮ ሂሳብ ቢከፈልበት መሸጥ ይችላል ገብቷል መሸጥ ይችላል መኪናው يا اخي انا የተሰጠኝ ትዕዛዝ የተነገርኩት ነው ያረኩት ነው ተረዳኝ ይሄ ትዕዛዝ ነው ካይናዝ እኮ እኔ ደግሞ እያልኩ ያለሁት ስማኝ አንዴ ቆይ ስማ እስቲ ለኤንዲ የመኪና አይገባውም መሰጠት የለበትም ትላንትና እንደዛ ሲያደርግ ነበር የኛን ሰላም ለማደፍረስ ቀን ከሌት የሚሰራ ሰው እኛ እንዳንገናኝ ለአይን እንኳን እንዳንገናኝ ለሚያደርግ ሰው እንዴት መኪና ትሰጣለህ አንተ ማለት ይሄ ማለት ምን አይነት ሜንታሊቲ ነው ስለናት ምን እንግራት ላስከየማት አይ እንዴ ቆይ ይቅርታ አንዴ ይቅርታ እኔ አሁን በማይገባኝ ቦታ እየተገኘኝ በጣም ችግር እየተፈጠረ ነው ግን አንቺ በዚህ ልክ ምን ማለት ነው ለኔ ቢሰጠኝ ምን ችግር አለ አይሰጥህም ለምን እንደማይሰጥ ታውቃለህ ምክንያቱም ስለማይገባህ ላንተ ምንድነው ማይገባህ መኪናው ምን እንደምታደርገው ዘዴ ካጣ ወይ መፍትሄ ካጣ እኔ ልጋር ምን ትጋለ መሰለህ መኪናው ተገዝቷል አይደል ተከፍሎበታል እስካሁንም እዚህ ቆሟል ገባ ስለዚህ መልሶ መሸጥ የተቻለ ነገር ይቻላል መልሰ ሽጠው እንጂ ለሱ ይሄ መኪና አይገባውም አይሰጠውም ሲጀመር ማለት ቆይ ኤሪክ ያንተ እናት ለኔ መኪና ሰጠች ውሰዳለች ና ፈርምልኝ ና የት ነው የምትሄደው ና ይፈርሙ ያ ኧረ በእናትህ ነው ወደዚህ ቆይ ና ፈርምልኝ ና እንሂድ ለጥቅም ሲሆን ምን ነው እንዲተራራ በጣም እንደዚህ እሱን ማስቀየም ላይ ለምን እንደዛ አዘገየ አትርሳ ትላንት አስለቅሰዋል ፍቅረኛ አለው ብለዋል እያንዳንዱ ያንተን ስም የሚያጠፋን ሰው እንዴት እንደዚህ የምታስበው ኤሪክ ወይ ያልገባኝ ነገር ምን ማለት ነው ሲጀመር እኔን እንደዛ ያንቋሻሸኝ የነበረ ሰው እኔን እንደዛ ያደረገኝ የነበረ ሰው አንተን ትላንት ያስለቀሰ ሰው ያ ሁሉ ነገር የበደለህን ሰው እንዴት መኪና ትሰጣለህ አንቺ እንደዚህ ቆይ ክራውን አድርገሽልኝ ነበረ ያንቋሻሸኝ ነው አንቺ ምን ያረክሽ ነበረ ሲቀጥል ደግሞ እንዲቆሞ ሲሄድ ጊዜ ሴትና ወንድ ሆኖ ምቀኝነት አየሁኝ ማለት ዘመበር ስማ ምቀኝነት አይደለም ምቀኝነታችሁ ማለት ምቀኝነት አይደለም እውነት ነው የተናገርኩት ለከነሽ ስላልሰጠሽ ሞዘር ፈልገሽ ነው በጣም በእናት ደበር በጣም የሌለ ምቀኝነት አይደለም አንተ እኔ ምቀኛ አይደለም በተፈጥሮ አንተ ናጅኝ ምን አይነት ክፉ ሰው ነው እንደዚህ አይነት ምቀኝነት የለብኝም ግን አንተ ማለት ነው ሰማኝ እንዳያድግብ ባይዞ እንደ ካንሰር ሰማኝ ብራዘር ለጥቅም ሲሆን እንዲያትሯሯት ናፈርምልኝ ደስ ነው የሚለኝ ናፈርምልኝ አይሆንም ለጥቅም ሲሆን ያው ማለት ነው እንዴ ፊቱ ራሱ ታስቀይሙ እንደዚህ ያታዝናል ትላንትና እንደዛ ሲከፍት እንደዛ እንደፈለገ ሲሆንብን እኛ ላይ እንትን ያለ ሰውዬ የኛን ለመለየት እኮ ነው እንኳን የሆንኩባችሁ ደስ ይለኛል ናስቴን በፈጠረ እንደ ለአላህ ብለህ እንደውም ዘንድሮ በቃ ሊያልፍልኝ ነው የስንት ሚሊዮን ብር መኪና ልወስድ ነው ማፈር ይገባል አላፍርም ስጠኝ ማፈር በፈጣሪሽም በዚህ ልክ ተቀየጥ እንደው አላህ እንደው ለወረድ እንዴ ስጠኝ አታውራ ዝም በል ምን አይነት ሰው ነው በፈጣሪሽም ምንድነው ቆይ ስማ እንደዚህ መንገብገብ እንደዚህ መሆን እንዴ ለገንዘብ ሲሆን እንደዚህ ትሆናለህ እንዴ ቆይ አንተ ይሄን ልጅ እኮ ባታስቀይመው ለምን መጥፎ ነገር ስታወራ ለምን ስለሱ እንደዚህ አትቀርም አሁንም እኮ ይኸውልህ እኔ ፍቅረኛ እንዳለው አልክድም ግን خلينا نروح لفرملات الناس لاصدسسات خليها طلبي لها طلبها مشان تفرح فخلينا نرجع ልቀቀኝ አታናደኝ ምን አይነት ነገር ነው የሚያወራው ይኸውልህ እኔ እዚህ ጋር እኔና የሆነ ሰው ማለት እኔና እኔ ያልኩህን ሰምተህ እናትህን አስቀይማት እያልኩ አይደለም ግን አንድ ነገር ልንገርህ ይሄ እኔ ይኸውልህ ትላንትና እንደዛ ሲያደርግ የነበረን ሰው ከጎኑ የምትቆም ከሆነ ትላንትና እንደዛ መጥፎ ነገራቶች ሲያደርግ የነበር ሰው ዛሬ ይቅር በለው ችግር የለውም ይቅርታ ማድረግህ አይደለም እኔ የደበረኝ ይቅርታ አድርግለት ኢትስ ኦኬ ግን መልሰ እንደዚህ አይነት ነገር ለሱ የምታደርግ ከሆነ ከዚህ በኋላ አይኔን አታየውም ገባ እኔ እናንተ አንገናኝም ከዚህ በኋላ ስጠው መኪና ሄድ ስጠው መኪና ብቻ አይደለም ቤትም ጨምርልህ ከፈለክ ከዚህ በኋላ ግን እኔ እናንተ ከነ ነው ማንገናኛው ማንተያየ ገባ እንደዚህ የሚባል ነገር የለም እንደዚህ የሚባል ነገር የለም አንድ ነገር መምረጥ አለብህ እሱ እንደዛ እኔን እያቋሸሸኝና እሱ እንደዛ እኔን አፉን እየከፈተ እያናገረኝ ገባ አንተ ግን ከሱ ጎን ሆንካ እኔ ግን ላንተ ብዬ ነበር ያንን ሁሉ ነገር ያደረኩት ሰማኝ መጀመሪያ ትላንትና አበባውን እንደዛ ሲጨፈልቀው ምናምን የኔ ነገር አልነበረም የደበረኝ አንተ ያ ሁሉ ነገር ለፍተ ያ ሁሉ ነገር ላንተ ብዬ ነበር ገባ እሱን የተናገርኩት በጥፊ የመታሁት አንተ ግን ዛሬ ዞረ ከሱ ጋር ገጠምካ لا 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 اسمعيني يمش በጣም አጨብጭበናል ቆይ እምትልህን ስማ ኤሪክ እኮ እኔም ላውራ የሰማሁት ነው እኔም ላውራ አውራሽ እኔ ከዚህ በኋላ ብቻ እንገናኝም እኔ እናንተ ይስጠው ኢትስ ኦኬ اسمعي
هاي السيارة لأنه هي طلبت والدتي هي يسوى تزاز سلونا ما أدري أنا ولا شيء صاروا يسمعون عندي نيم صار اسمه أنا ብዙ ነገሬን በራሴ ቢውልድ ማድረግ የምፈልግ ሰው ነኝ። የራሴንም ነገር ደግሞ ብዙ ነገሮች ሁሉም ሰው ያውቃል። ስለዚህ እኔ አሁን የሱን መኪና ምናምን አልቀበለውም። ግን ደግሞ የእናንተን ምቀኝነት ምናምን አይቼ ነው እንደዛ አትበል። አንተኛ ምቀኝነት የለብንም እናንተ እንደማይተዋወቁ አንተ ራሱ እንደምታቀኝ ሰው ነው እያወራ ያለው እና ታዲያ እንዴት ምቀኝነት ትረኛለህ? እንደዚህ ሲንጋባጋብ ያይተው መኪናው እሺ አወራችሁ ወይ አውሩ? እሺ አውሩ ጨርሱ። እንደ ተማረ ሰው እንደ ትልቅ ሰው ነው እስኪ አውራ። እሺ ጨርሱ። ኤኒዌይ እኛ አንድ የምንለው ምቀኝነት የለብንም። ገብቷል? ብትሰጥም ምንም ኖርማል ነው። ግን ትላንት ያደረግከውን ተግባር አይተን ዛሬ ደግሞ ሌላ ስትቀየር እንደ ሰው እኮ ነው። በቃ አታቀኝም ስለማታውቀው ሰው እኔ አውቃለሁ አንተ አታቀኝም ነው። እንተዋወቃለን ከሆነ እንተዋወቃለን። እሺ አሁን እንደምትዘ መኪናው ነው። እሺ እኛ እኮ ያገባን ስማ እኮ አሁን እሺ ያው የምታወሩ ከሆነ አውሩ። እኔ አንዴ አውራ እኔ የእናንተን ምቀኝነታችሁን አይቼ እንጂ የሱም መኪና አልፈልግም። ምቀኝነት ከሌለባችሁ ደግሞ ለራሳችሁ ነው ለወደፊታችሁ። ስለዚህ እኔ የለባችሁ ነው። እሺ በቀኝ የለባችሁ ምቀኝነት በቃ ለወደፊታችሁ ለፊውቸራችሁ ጥሩ ነው። ምን አታንተ ምቀኛ ነው ከኔ አይደለም እኮ ከመኪናው ነው ምቀኛው እና አሁን በፈልግ ባይዛው ዛሬ መውሰድ እንደምችል አትፍታ። እሱን ለመውሰድም ይሆናል እኮ እንዲዮንሻለሽ እኮ አልፈልግማ ለመውሰድ አንተ ነህ በፈልግ እኮ የዛኔ ተለምና አንተም እኮ ለምናታል እኮ አሁን ባይዛው ሐሳቤን አንድ ጥያቄ ጠይቅ አሁን ማለት ነው መኪናውን ለኔ ስጠኝ ብለህ ትሰጠኛለህ ወይ አትሰጠኝም? ንገረኝ መልስ አይ አይደለ ባይዛው ይሰጠኛል። በፈለኩት ሰዓት መውሰድ እችላለሁ ግን አልፈልግም። እንዳንተም ደግሞ ስግብግብ አይደለም ያባ ይኸውልሽ ነገርኩሽ እኮ አሁን አይሰጥሽም። እናትየው ነው የምትሰጠው መኪናውን እሱ መስጠት አይሰጥሽም። እሱ ስለሚያፈቅርሽ የፈለገውን ነገር ይኸውልሽ። በነገራችን ላይ እናትና ልጅ መሆናቸውን አትርሳ። እሱ የተስማማበትን እሷ የተስማማችበትን እሱ ይስማማሽ እኮ አስማምቶ እኮ መጥቶ ነበር። ይኸውልሽ ስሙን እኔ አሁን ነገርኳችሁ። እኔ ይህንን መኪና የእናንተን እንዲመሆን አይሰጠው ምናምን ማለታችሁን አይቼ እንጂ መኪናውን አልፈልግም፣ እንዲሰጠኝም አልፈልግም። ስለዚህ አሁን ለዛ አደብ ግዛ አደብ አንቺ ግዢ ባይዚ አደብ የሌለህ አንተ ነህ። በጣም የሰው ህይወት ውስጥ ገብተህ የምታምስ አንተ ነህ። እንደንትን ይኸውልሽ ወንድ ልጅ ነኝ። እንደ ወንድ ልጅ አውሪ። እንደ ወንድ ልጅማ ብትሆንማ የሰውን ለመለያየት መጥተህ የሰውን አበባ እንዲያትረክ አንቺ ህይወት አስቤ ነበር። በቃ አሁን ሰሚኝ ይኸውልሽ በቃ አሁን በቃ ስላለፈ ነገር ማውራት አንፈልግም። በቃ ልንገርህ እኮ አሁን ሄደህ ስጠው። ስማ ይኸውልህ ሄደህ ስጠው። አንተ ይኸውልህ አንድ ነገር ልንገርህ። እኔን እሱ እንደዛ እያደረገ እኔ ላንተ ብዬ ያን ሁሉ ነገር አድርጌ እኔ ላንተ ብዬ ትላንትና በጣም ደብሮኝ አንተ ደግሞ ከጀርባዬ ሄደህ ከሱ ጋር ተስማማ። ብራቮ ጭብጨባ ያስፈልጋል። ሄድ ግጠም ከሱ ጋር። ከዚህ በኋላ ግን እኔ እናንተ ምንም አይደለም። አይ እንደዛ ይሻላል። ስማይኒ እንደዛ ነው የሚሻለው። የተሻለ ነው አስላን ይሄ ነገር እኔ ለሱ መኪና ከሰጠው ይሄ ነገር ለኛ እንትን ያረጋላ ያላ እናቴ ራሷ እንደዚህ ነገር አትፈልግም። እሷ ምንድነው የመሰላት ሳይሆን የፈለገችው እሱ ለኔ ስላገዛ ከአንቺ ጋር አሁን እኔና አንቺ አንድ ላይ ነው ያለና በከለ እንዲ ሰጥ ስቶታል አንተ ስላገዛ። ግን አንቺ ከኔ ጋር ለሱ መኪና ከሰጠው ከኔ ጋር ምትራኪ ከሆነ እኔ አልፈልግም፣ እናቴ ራሱ አትፈልግም። خلاص ይቅር ما في سيارة وانا بحكي امي እሷን አወራታለሁ ስነግራት ራሱ አዎ አንተ ትክክለኛ ነው አሪፍ ነው ያረከው ነው የምትለኝ። ያኪ መኪና እኮ አሳመናታለሁ እያልክ ያለው አሳመናታለሁ ያ አምሬ انا راح احكي مع والدتي እናቴ አሳመናታለሁ راح اقول لك الماكينة ያዛተታ ያለ እንጂ ሄለን ትሄዳለች እነግራታለሁ ለሷ عرفتيني وانا ما بدي اعمل شيء انت ما يرضيك يزعلك እንዴ አይደለም አንተ እንደዚህ ማድረግ ነበረብህ። እኔ እንደዚህ ያደረገንን ሰው አንተ ሄደ ከሱ ጋር መስማማት ነበረብህ። እንደዚህ ማድረግ አልነበረም። خلاص انا هلا راح احكي مع والدتي እናቴ እነግራታለሁ عرفتي ወርግትኛ ነኝ ማውን እሷ የምትለው ማለት ነው አንተ عارف ነው ያረከው ስነግራት ምናምን عرفتي فانا ما بدي لا ازعلك ولا بدي نزعل من بعض يا عمري يا حياتي فكك ታድራል ماشي ከሌላ ጊዜ ግን እንደዚህ እንዳታረግ። እንደዚህ ካረክ ሌላ ጊዜ ይቀጣላል።
ስለዚህ በቃ ማዘርን አውራት በደንብ ገባካ? አውራት። አንተን ደግሞ ሊደብርህ አይገባም። ይሄ ነገር ቀረ ተብሎ የሚደብርህ አይመስለኝም። ሲጀመር ምን እያልክ ነው? ሊደብርህ አልፈልግም እያልኩኝ እንዲህ አትበለኝ። ንግግርህን አስተካክል። አይደብረኝም ቀርቶ አልፈልግም። ሲጀመር የሰው ነገር አይደለም። አንድ መኪና 10 መኪና ቢያመጣ አንዱን አልወስድም ከዚህ ውስጥ አልፈልግም። እሺ በቃ እንሂዳውን። ለማንኛውም እሺ ተረጋጋ። የት ልደርስ ነው? አስፈላ አብረን እንሄዳለን ነው። ምን ሆነ ነው? ተረጋግተህ አውራ። ምን ሆነክ ነው? ለምንድን ነው እንዲህ የምታወራኝ? አይ ቀስ ብለን ያልኩህ ቀስ ብለን ከኛ ጋር አብረን ያልኩህ በቃ እንዴላችሁ በቃ እንዴ ለማይገባው ሰው የማይገባው ነገር አያስፈልግም። ቢሸጥ ይሻላል። አስቀየምኩሽ፣ ይቅርታ። ችግር የለውም ግን ማለት ነው መኪናን ሽጥና ለማዘር ብሩን አስገባላት። እንደዛ አይደል ማለት ይሄ አሁንም ሌላ ነገር ስለሚያመጣ ይሄ መኪና ትንሽ ከቆየ ደግሞ አሁንም ሌላ ነገር ያመጣል። ስለዚህ ሽጣ ብሩን ለማዘር አስገባላት።